አንድ ቪዲዮ በጣም ቫይራል ሆኖ ሶሻል ሚዲያ ላይ ሲዘዋወር ነበር። ራሴን ጎዳለሁ አይነት ስሜት አሁን በራስ ወስና አድርገዋል። እኔ አልሆንም ያልኩ ነገር ሲጀምር አይሆንም ነው እያልኩት በጣም ተናደደ። አስጠፍተን ነው በሁለተኛው ቀን በድጋሚ ፖስቶት ቫይራል ይዣት ሄድኩት ስለወደድኳት ልቤ ውስጥ ፍቅር ስላለ ነው እንጂ የተመልካቹን ሐሳብ አይቼ አይደለም። ገንዘብ ጠይቆኝ ነበር አለበለዛ አለቀብሻለሁ ብሎኝ ነበር ሚል ነገር ሲመላለስ አይቻለሁ። ትንሽ ነገርም ሆነ ትልቅ ነገር ቶሎ የምሰበር የሚጎዳኝ አይነት ልጅ አይደለሁም እና በቻይኖች ህዝብ እንደዚህ ሆኜ እዚህ ስመጣ መንገድ ላይ ማንም ቼክ አለመደረግ አንዳንዴ ይገርመኛልና ቻይና እያለሁ መኪናዬን ሽጬ ነው ወደ አንቺ የመጣሁት። ምክንያቱም ቤተሰቦቼም ወደሷ እንዳትሄድ ምንም አይነት ነገር ሰፖርት እንደማያደርጉኝ እንደዚህ አይነት ቆንጆ ሚስት ሁሉም ሰው የሚያገኘው አይደለም። እህቶች አሉኝ ታላላቅ እህቶች። በፍጹም አንድ ወር በቆየ ሰው አምነሽ ቻይናን ድረስ መሄድ ከባድ ነው። እዛ በቻይና ሰርግ አርግተን ነበር። በእውነት በጣም በትልቅ ሰርግ አርግተን ነበር። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። 欢迎我来到 Ethiopia TV እሺ አመሰግናለሁ። በጣም ሰሞኑን ስለናንተ መነጋገሪያ ሆኗል። በተለይ አንድ የተለቀቀ ቪዲዮ በጣም ብዙ መነጋገሪያ ሆኗልና እስቲ በመጀመሪያ ራሳችሁን አስተዋውቁልን፣ አንቺንም እጮኛሽንም። ታሪክ ይጋባላለሁ። ባለቤቴ ወይም ደግሞ እጮኛዬ በቅርብ ባለቤቴ የሚሆነው አሁን ላይ ደግሞ እጮኛዬ ማፊንግ ይባላል። ይዝጭ My name is Ma Feng። ስሜ ማፊንግ ይባላል። ምን ያህል ጊዜ ሆናችሁ? አንድ ላይ ከተዋወቅን ጀምሮ አሁን መስከረም ላይ 2 ዓመት ሆነ። ስሰማ ቻይና ላይ ታዋቂ ናችሁ። አንድ የሰራሽውን ቪዲዮ እየተመለከትኩ ነበርና ቻይና ውስጥ ምን ያህል ታዋቂ እንደሆንኩ እኮ ኢትዮጵያውያን አያውቁም ስትይ ነበር። ለቀልድ የተባለ ነው የእውነት ነው? ለቀልድ የተባለ ሳይሆን የእውነት ያው በቻይና ላይ ሁሉም ሰው ያቀኛል ባለለም ቢያንስ በትንሽ ከፍተኛ ላይ ያለ ህዝብ ታወቃለኝ በዛ ላይና እዛ ሲሄድ ያለኝ ነገርና እዚህ ስመጣ ደግሞ አንድ አይደለምና ያው እዚህ ስመጣ ሲሰማኝ ያቺን ቪዲዮ በምንድን ነው የምትታወቂው? ያው ከመጀመሪያ ጀምሮ ከተውቃችን ጀምሮ እስካሁን ድረስ ያለውን ነገር ለተመልካች እሱም በሀገሩ ላይ ቲክቶከር ነው። ምን ያህል ፎሎወር አለው? ባን የተደረገበት 1 ሚሊዮን ነበረ። አሁን ላይ ደግሞ 400,000 ልንገባ እዚህ ባን የተደረገበት። እሺ በሱ ነው። እንዴት ተዋወቃችሁ? ትውቃችን ከ2 ዓመት በፊት መስከረም የሬቻ ዕለት ነው የተዋወቅነው። በጣም ይገርማል። መንገድ ላይ እንዲሁ መንገድ ላይ አዲስ አበባ ሚሊኒየም አዳራሽ እኔ ኮንሰርት ነበረ እዛ ለማየት በሚሄድበት ታይም የሱ ጓደኛ የኔ ጓደኛ ነው ማለትም የሱ የሀገሩ ቻይናዊ ዜጋ ነውና አንድ ላይ ስራ ሰርተን እናውቃለን። መንገድ ላይ ተገናኘንና እኔ ሰላም ስላቸው እሱም ነበረ ሰላም አለ እና በዛ ሰዓት ተዋወቅ። ፍቅር ቀጠለ መንገድ ላይ። ከዛ በኋላ ያው እኔ ወደ ፌስቲቫል ሄድኩኝ፣ እሱ ወደ መሄድበት ቦታ ሄደው ነበር። ወዲያው ዊቻት የሚባል የነሱ ማለትም እንደኛ ቴሌግራም ኢንስታግራም እንደምንለው እነሱ ደግሞ ውይይት የሚያደርጉበት ዊቻት ይባላል። አድ ሪኩዌስት ገባልኝ የሱ ነበረ። አንቺ ከዛ በፊት ግን እንዴት ዊቻት ልትጠቀም ይቻልሽ? ቻይና የመሄድ እድሉ ነበርሽ? ቻይና የመሄድ እድሉ ሳይሆን ከዚህ በፊት ከቻይኖች ጋር ሞዴላቸው ነበርኩኝ። ከነሱ ጋር ማስታወቂያዎችን ሰራ ነበር። እንደዚሁ ቲክቶክ ላይ ብዙ ማስታወቂያዎችን ሰራላችሁ ስለነበር እነሱ ናቸው ከኛ ጋር ዊቻትን እንድትጠቀም ያደረጉሽ። መጀመሪያ የተዋወቃችሁ ዕለት ስታያት ምን ተሰምቶህ ነበር? እጮኛ የትዳር አጋርህ እንደምትሆን ያኔ ተሰምቶህ ነበር? 没有感，就是没有脑子里想到就是我能找到这么一个漂亮。መጀመሪያ ላይ አላውቅም ነበር። ካየኋት ጊዜ ጀምሮ ግን የተለየ ስሜት ይሰማኝ ስለነበር በቻልኩት መጠን የራሴ ለማድረግ እሞክር ነበር። 怎么样的方式去追求她？ አንቺስ ምን ተሰምቶሽ ነበር ስትተዋወቁ?
ያው ስንተዋወቅ እኔ የሌላ ሀገር ዜጋ አገባለሁ የሚል ሐሳብም የለኝም ነበር። ያው ስንተዋወቅ ያሰብኩትኝ ያው እሱ አለቃዬ እኔ ደግሞ ሰራተኛው የመሆን ነበር። እንዳሰብኩትም እሱም አለቃዬ እኔ ሰራተኛ ሆነን ነበር እየቀጠልን የነበረው። በስራ ግንኙነት አለቃሽ ነበር። ከዛን ቀን በኋላ ለስራ ጉዳይ እንደሚፈልገኝ ብዙ ጊዜ ቴክስት ያደርግልኝ ነበር። እኔ ደግሞ በዛን ታይም የራሴ ፕሮሰስ ወደ ፖላንድ አፕላይ ያረኩኝ ነበር። ዳጋጣሚ ሆኖ አልተመታልኝም። ያው ከዛ በኋላ ነው ሐሳቤን ቀይሬ ወደሱ አክሴፕት አረኩትኝ። ኦኬ ስራውን ፈልገዋለሁ። ምንድን ነበር ስራው? ከሱ ጋር የሞዴል ማስታወቂያዎች ነበሩ። እሱ ብዙ የተለያዩ ቦታዎች በሚጎበኝበት ሰዓት አብሬው በመዞር ያሉትን አካባቢዎች አሳያለሁኝ። እንደሱ ሲሆን ሞር እይታቸው እንትን ይል ነበር። ቋንቋውን ትችይ ነበር? አልችልም። በዛን ሰዓት አልችልም። በምንድን ነበር የምትግባቡት? በስልክ ነበር የምንግባባው። ሌሎቹ ቢያንስ እንግሊዘኛ ይችላሉ። እሱ ግን ወደ ኢትዮጵያ የመጣው 15 ቀን ሳይሞላን የተገናኘ ነው። ገና ለመጀመሪያ ጊዜ እንደመጣ 15 ቀን ሳይሞላው ነበር የተገናኘ ነው። እንግሊዘኛም አይችልም፣ አማርኛም አይሞክርም። ለኔ ከባድ ነበር ከሱ ጋር። ለመጀመሪያ ጊዜ ወደ ኢትዮጵያ ስትመጣ እንዴት አያሃት? 觉得哎这个比亚特别好，就是给我留下。 ወደ ኢትዮጵያ ለመጀመሪያ ጊዜ ስመጣ ያየሁትና የምሰማው አንድ አልነበረም። ምክንያቱም ቻይና ያለው የማያቸው ቪዲዮዎች የሚቀረጹትና የሚለቀቁት እንዲሁም ላይቭ ላይ የሚሰሩት አንዳንድ ነገሮች ስመጣና በስልክ ሳያቸው አንድ አይደሉም። መጥቼ እዚህ እንደ ሐመር አይነት ቦታዎችን ከጎበኘው በኋላ በጣም ደስ የሚል ህዝብ አይቻለሁ። 人特别好，特别热情。 አልፈራህም ለመምጣት ካየኸው ተነስተ? 不害怕，因为我之前 ብዙ ጊዜ ቻይና እያለን አፍሪካ ያስፈራል እንባላለን። አልፈራውኝም፣ ምክንያቱም ጓደኞች እዚህ ስለነበሩ የሚነግሩኝ ነገር ስላለ እነርሱ የነገሩኝና ያየሁት አንድ ነው። ህዝቡም ጥሩ ነው። 地方 ለጉብኝት መጥተህ የህይወት አጋርም አገኘ። ምንድነው የሚሰማህ? ጓደኞችህ ምን ይሉሃል? 就是他们说我太幸运了， እንደዚህ አይነት ቆንጆ ሚስት ሁሉም ሰው የሚያገኘው አይደለም። 把她带到中国。 ቻይና ይዣት ከሄድኩኝ በኋላ በጣም ብዙ ሰው ወዷታል። የኔ ተመልካቾችም በጣም ወዷታል። እናም ብዙ ሰዎች ተቀበሏት ነበር። 说你中文说的特别好，就是很 ብዙ ሰው ከ5 ወይም ከ6 ዓመት ቆይታ በኋላ ነው ቻይንኛ የሚለምዱት። እሷ ግን በአንድ ዓመት በመቻሏ እስካሁን ድረስ ብዙ ተመልካቾቼ ይገረሙበታል። 中文都知道了。 በጣም ነው ደስ የሚለው። እንዴት ግን ቋንቋውን በአጭር ጊዜ እንዴት ለመድሽው? አንቺ ራሱ ህይወት እንግዲህ ወዴት እንደምትወስድ አይታወቅም። ፖላንድ እየሞከርሽ ነበር ለትምህርት ለኑሮ፣ ሳይሳካ ሲቀር ነው እንግዲህ ተጠይቀሽ መልስ ያልሰጠሽበትን የሥራ እድል የተቀበልሽው። አልተሳካልኝም ነበርና ወዲያው ነው በቃ አክሴፕት ያደረኩትኝ። እንዳጋጣሚ ሆኖ አክሴፕት ያደረኩበት ታይም ላይ በራሪ ነበር ወደ ቻይና። ምክንያቱም የአየር ሁኔታውን ከሀገር ለመጀመሪያ ጊዜ ከመውጣቱ አንፃር የአየር ሁኔታውን የምግብ አልለመደውም እና የዛን ቀን ጠበቀኝ። ያው ለ3 ለ4 ቀን ያህል ቴክስት ልኮልኝ አልመለስኩም። የፖላንድ ፕሮሰስ ካንስል ሲደረግብኝ ያው ወደዛ ደግሞ ዞርኩኝና አናገርኩትኝ። የዛን ቀን ማታ 5 ሰዓት በራሪ ነበረ ወደ ቻይና። ሳናግረው እሺ ነገ ነኝ ያለኝ። እንደዛሬ አውርቼው እንደነገ ነው ያለኝ። ያው እንደነገ መጥቼ ሳናግረው ጓደኛው የሱ ጓደኛ እንዳልኩሽ ጓደኛዬ ነበረ። በመጠይቅበት ሰዓት በሯል። ኦሬዲ እኔም ዛሬ መብረር ነበረብኝ። ላንቺ ብዬ አብሬ እዚህ መስራት ስላለብኝ ካንስል አድርጌዋለሁ አለኝ። እና ያው እኔ ለኔ ጥሩ እድል ነበረ። ካንስል ያደረገው ጮኛሽ ነው? በረራውን ካንስል አድርጎት ነው እኔን ለማግኘት ስራውን አንድ ላይ መስራት። ያን ያህል አስፈላጊ ነበርሽ ማለት ነው ለስራው? በዛ ታይም ላይ አሁን ላይ ስረዳው እና ከሚነግረኝም አንፃር ያን ያህል ስራው ላይ ግዴታ አስፈላጊ ሆኜ ሳይሆን ከዚህ ሰዓት ጀምሮ ከኔ ጋር ሞር አብሮ መሆን ፈልጓል። ስለዚህ ፍቅሩን ያየለው
በረራህን እንዴት ሰረዝክ? 就是你第一次我和他第一次见面的时候，就是他 በመጀመሪያ ገና እየተራመደች ስትመጣ ወደ እኔ እንደምትመጣ አላውቅም ነበር እና ሰላም ካለችኝ ሰዓት ጀምሮ ደንግጫለሁ። ከዛን ሰዓት ጀምሮ ከሷ ጋር መስራትና እሷን ማግኘት ብቻ ነበር ፍላጎቴም ሐሳቤም እና ይህ እድል ማበላሸት አልፈለኩም ነበር። ስለዚህ የቻይና በረራዬን መሰረዝ ስለነበረብኝ ቀረው። 差不多我们俩在一起工作有15天，我连你的手都不敢碰。 አንድ ቪዲዮ በጣም ቫይራል ሆኖ ሶሻል ሚዲያ ላይ ሲዘዋወር ነበረ። ራሴን ጎዳለሁ አይነት ስሜት የሚያሳይበት ቪዲዮ ብዙዎች ጋር መነጋገሪያ ሆኗል። ያ ቪዲዮ መቼ ነው የተቀረጸው? ምንድን ነው የተፈጠረው? ኦልሬዲ ያ ቪዲዮ የተቀረጸው ከ6 ወር በፊት ነበረ። ኢትዮጵያ ኤርፖርት ተቀብየው በንጋታው ነበረ ይሄ የተፈጸመው። እሱም የተፈጸመበት ሁኔታ በቻይና እያለ እኔ ኢትዮጵያ ነበርኩኝ። የስራ ሼሪንግ አንድ ላይ ከጓደኞቹ ጋር ማለትም በቻይና ጓደኞች አንድ ላይ ሼሪንግ ስራ ለመስራት ያስባሉ። ከዛ ይሄን ነገር ኮሚኒኬት ያደርገኛል ደውሎ እኔ እንደማልስማማበት ሰፖርት እንደማላረገው ነገርኩት። ስለዚህ አንቺ እንተማቲን ከሆነ በራሴ ጨርሰዋለሁ። ምክንያቱም እኔ አጠገቡ ስኖርና ሳልኖር የተመልካቹ አንድ አይደለም። እኔ አጠገቡ በሚኖርበት ሰዓት ዳልኩሽ ቲክቶከር ነው ብዬሻለሁ። ላይቭ በሚከፍትበት ሰዓት በብዙ ሺዎች የሚቆጠር ሰዎች ላይቭ ላይ ያዩታል። አንቺ ስትኖር? አዎ እኔ ስኖር፣ ሳልኖር ደግሞ ይቀንሳል። እና አሁን ደግሞ ያለው ኢትዮጵያ ነው፣ እሱ ያለው ደግሞ ቻይና ነው። ስለዚህ ምን አሰበ፣ እሷ ስለሌለች የሆነ ቢዝነስ ሰርቼ አግኝቼ ወደ ኢትዮጵያ ብመለስ የሚለውን ሐሳቡ። ሼሪንግ ደግሞ ከዚህ በፊትም ከአንድም 3ም እንደዚህ አይነት ነገሮች ተፈጥረው ኦልሬዲ ጥሩ ነገር አልመጣለትም። ከሰዎች ጋር መጋጫት እስከ መድረስ ነበረና እኔ በፍጹም እንትን አላልኩትም። በራሱ መንገድ ወሰነ። ያው በሱ ስም መሸጥ ተጀመረ። እቃው ሼሪንጉን ተፈራርሞ በሱ ስም መሸጥ ተጀመረ። በዛ አካባቢ ላይ ደግሞ በተወለደበት አካባቢ ስለሆነ እውቀቱም አለ፣ ሰውም በሱ ስም ስለሆነ እሱን ሰፖርት ለማድረግ እየመጡ ይገዛሉ። እቃ በሱ ስም ብራንድ የተደረገ እቃ ነው። ሀባብ በጣም በቻይና የሚወደድ ነውና በአይሱዚ በብዙ የሚቆጠር አይሱዚ ሼር በማድረግ ብር አውጥተው ነው ያስመጡት አንድ ላይ። ከዛ በኋላ ነው አንድ ላይ ሼር የወጣ ነገር ነው የሚያስገኘውና አንድ ላይ ሼር አድርገው ተፈራርሞ ከጨረሱ በኋላ ወደኔ መምጣት ነበረበት። ያው ወደኔ መጣ። ኦልሬዲ ካንሰል ጨርሷል። እነሱ ስላልጨረሱ በራሳቸው ስም ነበር እየሸጡ የነበሩት። የሱን ጨርሶ ነው የሱን ጨርሳ ኦልሬዲ ሰርዞ ጨርሶ መጣ። እዚህ ግን ያው ምንድነው ሲጨርስ ብር አልተቀበለም በማመን ስሙን ምንድነው አልቀየረም። ከዛ ወደ ኢትዮጵያ መጣ። ኤርፖርት ተቀበል ነው እኔና ጓደኛዬ በመሆን ተቀበል ነው። እዚህ አዲስ አበባ ላይ አንድ ቀን ቆይተን ወደ ቢሾፍቱ ሄድን። በነጋታው ሄደን ያው እኔ እዛ ሀገር ልጅ ስለሆንኩኝ ነው እዛ ሄድን። ሲም ማውጣት ነበረበትና ሲም ለማውጣት እንሂድ ይለኛል። እሺ አልኩትና ሆትስፖት ግን አብሪልኝ አለኝ። ሆትስፖት እንዳበራውለት በጣም ብዙ ሜሴጆች ይላኩለታል ከሱ ተመልካቾች እንደውም ይደወልበታልና በአንተ ስም እስካሁን እየተሸጠ ነው፣ አንተ ግን ያለኸው አፍሪካ ነው፣ ግን ደግሞ አሁንም በአንተ ስም እየተሸጠ ነው የሚል የብዙ ተመልካቾች ስክሪንሻት ፎቶ ምናምን ይደርሳል። በጣም ደነገጠ። ማለት ይሄ ቀላል አይደለም ለሱ። ያው በድጋሚ ሄዶ ቢዝነስ ለመጀመር ኦልሬዲ የሰው እንደ አዲስ ሰፖርት አያደርገው። በቃ የዚህ ዓመት ሰፖርት አድርገናል አሁን ላይ እናረግም ነው እና ተናደደ። በሚያወራቸው ሰዓት ኦልሬዲ ብሎክ አድርገውታል ሰዎቹ፣ አብረው ሼሪንግ የሰሩት ሰዎች ብሎክ አድርገውታል። ቮይስ በሚልክላቸው ሰዓት የምን አልናቅህም አይነት ነገር ነው። በጣም ተናዷል። ሲም ለማውጣት ቦታ ደረስን። ቁጭ ብለን ሳፋሪኮም አደባባይ ነው ሆትስፖት አብርቼለታለሁ እንዳልኩሽ። እያወራ በጣም ተናዶ እያወራ እስከ መሳደብ ከሰዎቹ ጋር ደውሎ እስከ መሳደብ ድረስ ይደርሳልና
በዛ ሰዓት አደባባይ ሊስትሮዎች አሉ ብዙ ቡቲኮች ሰው በሚሰበሰብበት ሰዓት የሆነ ሰውት እንትን ሲል ሆትስፖትን አጣፋበት ኦሬዲ ይሄ ነገር አይሆንም ያልኩ ነገር ነው ስለዚህ አሁን በራስ ወስነህ አድርገዋል እኔ አይሆንም ያልኩ ነገር ሲጀምር አይሆንም ነው እያልኩት በጣም ተናደደ እና አንቺ እንኳን አትረጅኝም ወይ ማንንም ባይረዳኝ አንቺ እንኳን አትረጅኝም ወይ ከሰርኩት ነገር አታውቂም ወይ በዛ ታይም ሊጄዋ የሚለው አይነት ንግግር በቻይንኛ አትረጅኝም ወይ ማንንም ባይረዳኝ በማለት ራሱን መቅዳት ጀመረ በቃ መኪና ላይ ተማለች ጀመረ ራሱን ማጋጨት ጀመረና በዛ ታይም ደግሞ በጣም ብዙ ሰዎች ተሰበሰቡ መኪና ውስጥ ልግባ እያለ ነበር አዎ በቃ ከቻይና ነው የመጣሁት በጣም ሩቅ ሀገር ነው የመጣሁት እያለ በጣም እየጮኸ ነው እያወራ የነበረው በዛ ሰዓት ይሄን ሩቅ ሀገር መጥቼ አንቺን ብዬ አንቺ እንኳን አትረጅኝም አይነት ንግግር ነው እያወራ የነበረውና እኔ ዛን ታይም ተናድጄ በቃ ቁጭ ብዬ ያየሁት ነበር እሱም አስገርሞን ነበር ማለት ዝም ብለሽ እያየሽው ነው ምንድነው ቋንቋው ባይገባንም ምንድነው እያለን ነበር ምንድነው ሰዎች አሉ በዛ ላይ ተናዷል ከተናደደ ሰዎች ጋር ብዙ ጊዜ ወይ አንቺም ተናደሽ መሳደብ ነው መናገር ነው ወይ የሚሆንብኝ ሰው በዛ ሰዓት ቁጭ ብዬ ማየት ነበረብኝ ጻባውን ደግሞ ሞር ስለማቀው የኔ ንግግር ትንሽ ንግግር ያበሳጨዋል አይዞህ ምለውም ንግግር ያጠነክረዋል እንደዛ አይነት ሰው ስለሆነ በዛ ሰዓት ዝም ነበር ማለት የነበረብኝ ቁጭ ብዬ ያየሁት ነበርና ይሄ ነው የተፈጠረው ነው ምን ትላለህ ስለተለቀቀው ቪዲዮ 怎么说呢本来这个是 ስለተለቀቀው ቪዲዮ የምለው ነገር ቢኖር የተለቀቀው እኛን ለመጉዳትና ለማጥፋት ነበር እና ብዙ ለኛ ጥሩ ነገሮች ይዞልን መጥቷል ነገሮችን በነገሮች ስለቀየረልን አመሰግናለሁ 有好就有坏有坏就有好 ሲናገር ይላል በእኛ ሀገር የእንትን ምልክት ነው አይደል የተለየ ትርጉም አለው በቻይና እንዴት ነው ይሄ ነገር በቻይኖች ቦታ ላይ ለኔ አዲስ ነገር የሚሆንባቸው እያወራን ከቻይኖች ጋር ቁጭ ብለን እያወራን የሆነ ትንሽ ሀዘኒታ ነገር ሲያወሩ ገና ሳይጀምሩ እላቸው ኢትዮጵያ ውስጥ ማለት ይላቸዋል እና ይደነግጣሉ ሊያዩኛል እና ይሄ ነገር ከኔ ወረሰው ነው ገና ሲያወራ ሐሳቡ የሚያሳዝን ነገር ከሆነ ይጀምሮ መጀመሪያ ብሎ ይጀምራል እኮ ሁለት ሶስቴ ስላስተዋልኩ ነውና በደንብ ከሷ የወሰድካቸው ነገሮች አሉ ማለት ነው ብዙ ነገሮች አሉ አሁን ለመግለጽ ግን ይከብደኛል ወደ አሰሪና ሰራተኛ ግንኙነታቸው የመጀመሪያው ጊዜ እንለፍ እንግዲህ ያው ፍቅሩ አለ መገናኘቱ አለ በረራ ሰርዞ ነው የተቀበለሽና በስራው ሂደት ውስጥ ቋንቋ አትችይም እሱ አማርኛም እንግሊዘኛም አይችልም እንዴት ተግባባችሁ የነበራችሁ ነገር እንዴት ነው ቤተሰብንስ ስታስተዋውቂ ያው በመጀመሪያ ላይ በስራ ላይ ያለን ያው እንዳልኩሽ እኔ ሰራተኛው ነበርኩኝ ብዙ ጊዜ ቪዲዮዎችን አብረን እንሰራለን ቤተሰብ አሁን እንዳልኩሽ አዲስ ነው ለኢትዮጵያ ብዬሻለሁ ገና እንደመጣ ነውና ብዙ የሚያውቃቸው ሰዎች የለም ምን አረኩኝ ብዙ ሰዓት ለሱ መስጠት ጀመርኩኝ ምንም የማያውቀው ልውጣ ብል የት መሄድ እንዳለበት አያውቅም በዛን ሰዓት ከመጣም 15 ቀኑ ነው የሁለታችን ጓደኛ ያልኩሽም ደውሎ አደራ ብሎኛል ስለዚህ ቤተሰብ ግራ ገባ ከስራ ተመለሽም እንዴ እናቴ እየደወለች ከስራ ተመለሽም ምንድነው ነገሩ አልገባኝም ነበር ሳታየው በፊት ማለት ነውና ነግራታለሁ እንደዚህ አደራ ተብያለሁ አብሬው ስራ እየሰራውና አሁን ለጊዜው ሀመር ነው ያለሁት እንደዚህ ያው ብዙ ጊዜ ወደ ተለያዩ ሀገር እየሄድኩኝ ለቲክቶክ ኮንቴንት ነው የመጣው እዚህ ብዙ ጊዜ ሀገር ውስጥ እየጎበኙ በሚያውቁበት ሰዓት ቫይራል ይወጣል ምክንያቱም የቻይና ህዝብ ብዙ የማያውቀው የአፍሪካ ባህሎች ስላሉ ሞር እይታቸው ይበዛላቸዋልና ይጎበኛሉ እንደዚህ አይነት ሀገሮች ላይ እና ያው ቤተሰብ ጋር ብዙ እንትን ምንድነው የተፈጠረው አይነት ነገር ተጀመረ እና ካመር ተመለስን ካመር ስንመለስ በሀመር ውስጥ 20 ቀን ቆይተን ተመለስን ወደ አዲስ አበባ እዚህ ከተመለስን በኋላ ያው እኔ ወደ ቤተሰብ መመለስ አለብኝ አንተ ደግሞ ያው ቪዛህም እየደረሰ ስለሆነ ወደ ቻይና መመለስ አለብህ ስለው እሺ ለማንኛውም ቤተሰብሽን አይተሽ እንነጋገራለን አለኝ
እኔ ወደ ቤተሰብ ጋር ሄድኩኝ እሱ እዚህ ነበረ በንጋታው እስካሁን ኦሬዲ አልወጣሁኝ አላውቀውም ታች ነው ምግብ እየተመገብኩ ያለሁት ሆቴል ውስጥ አልወጣሁኝም ብትመለሽ እንዲሁም ደግሞ ከተመልካች ልጅቷን ጥላት ልትመጣ ነው ወይ የሚል ጥያቄ አለ ያንን ሐመር አካባቢ ሲሰሩ የነበረው ሲለቀቅ ነበር ቪዲዮም ይለቀቃል ላይቭም ይገባል ሜቢ በአንድ ቀን ውስጥ አንድ ቪዲዮ ይለቀቅ ነበር ላይቭም በሚገባበት ሰዓት ከ3 ሰዓት እስከ 4 ሰዓት ይቆይ ነበርና ሞር የሱን ተመልካች በግማሽ አውቀውኛል እና በሚመለስበት ወደ ቤተሰብ ከሄድኩ በኋላ ያው ቪዲዮ ለቀቀ አሁን ላይ ከተማው ላይ ነው ያለሁት በዚህ 3 ቀን ውስጥ ተመልሼ ወደ ቻይና መጣለሁ የሚል ቪዲዮ ሲለቅ ኮሜንት ውስጥ እስከ ፎቶ መልቀቅ ጀመሩ ጥላት ልትመጣ ነው ወይ ህዝቡ ምን የወደደሽ የነሱ ተመልካቾች ጥላት ልትመጣ ነው አይነት ነገር እንትን ሲል ቴክስት ላከልኝ ተመልካች እንዲያለ ነው ብሎ እስከሚልኩት ቴክስት ስክሪንሻት አድርግቶ ላከልኝ ያው ጉግል ትራንስሌት ያደረኩ ማንበብ ጀመርኩና ገረመኝ መጣሁኝና አወራሁትኝ ምን አሰብክ ስለው ያንተም ኦሬዲ ቪዛ ሊያልቅ 3 ቀን ይቀራል መሄድ አለብህ እኔም ደግሞ ቪዛ ለማሰራት ከ5 ቀን እስከ 6 ቀን ይፈጅብኛል በዛን ታይምና ስለው ኦሬዲ አስጨምራለሁ ካሊያስኩሽ አልሄድም ማለት አስጨምራለሁ እኔም ደግሞ ቪዛውን እፈልገው ነበር ምክንያቱም የዛ ቪዛ ካለኝ ይሄኛው ቪዛ የፖላንድ እኔ ለራሴ ነበር ያሰብኩ ነበርና ይሄ ነገር ይሳካልኛል ሞር ብዬ ስላሰብኩኝ ደስ አለኝ በእኔ በጣም ደስ አለኝ ከሁም ይሄኛው ይሳካልኛል ብዬ ስላሰብኩኝ በጣም ደስ አለኝ እሺ አልኩትኝ እሱም ወደ ቪዛ ቦታ ወደ ራሳቸው ኤምባሲ በሚል ፕሮሰሱን ጀመረልኝ ግን አሁን ቤተሰብ ኦሬዲ በራሴ ነው በፍላጎቱን ተስላለኝ በራሴ እሺ ብዬ ወስኜ ወደ ቤተሰብ ቀጣይ የመጣሁት ኦሬዲ አሁን ቤተሰብ ማወቅ አለበት ሄጄ ማናገር አለብኝ ስል እህቶች አሉኝ ታላላቅ እህቶች በፍጹም አንደኛ አታቂው ሁለተኛ አንድ ወር በቆየ ሰው አምነሽ ቻይናን ድረስ መሄድ ከባድ ነው ሁለተኛ ለምንድነው የምትሄጂው ስራው ምንድነው በጣም ብዙ ጥያቄዎች መጠየቅ ጀመረች ታላቅ ተገቢም ነው ደግሞ የቤተሰብ ጥያቄ በጣም ብዙ ጥያቄ ጠየቀችኝ እህቴ እኔም ላይ የሚመጣው መሄዴና ስለራሴ ፕሮሰሱ ነው እየታየኝ የነበረውና ያው እናቴ ናት ብዙ ጊዜ የምትረዳኝ እሷ ላይ ነግሯ ላይ ወልጭ አናገርኳት እኔ አላቅም እህቶች ስም ነገር ነበርና ያው ይዤው መጣሁ በቃ እሱ ቢያንስ የሆነ ቤተሰብ ልታስተዋውቂ ምክንያቱም ብዙ እንትን ሲሉኝ በቃ ያለኝ አማራጭ እንዴት ነው እኛ ቤተሰብ ምንም አይገጥመኝም ብለሽ አንቺ አምነሻል እንዲ አይቼው በቃ አምኛለሁኝ በቃ ምንም አይገጥመኝም እኔ እና እንዲ ደፋርም ነኝ ምንም አይነት ነገር ላይ ብዙ ደፋራለሁ እና በቃ እኔ ላይ ምንም እንትን የለብኝም ቤተሰቦቼ ጋር ብቻ ስለነበረ ይዤው መሄድ አለብኝ መጥቼ ስነግረው ችግር የለብኝም ምናምን እንሄዳለን ቢያንስ እኔ ሐሳቤ ምንድነው ያው እኛ ቤተሰብ ጋር ሰው ይከብዳቸዋል የሆነ እንደዚህ በተለይ እንደ ሀገር አክብሮት ስለሚኖራቸው እንደ ሀገር የሆነ ስንል ሰው ይከብደናልና ይዤው ሄድኩኝ ይዤው ስሄድ አንዴ ምናምን ብሎኝ ዕቃ ገዛዝቶ ሙዝ ምናምን ይዞ ምናምን ገባ ሲገባ እንደሚያቅሰው እማ ብዬ ስገባ እሱ እማ እያለ መግባትና ሁሉም ሰው መሳቅ ጀመረ ደነገጠችና በቃ አይዞህ ናገባ በጣም ደንግጣ መሳቅ ጀመረች እያየችው በቃ ቤት ውስጥ ይዞራል እኔ ደነገጥኩ ቤተኛ ሆነ በቃ ይዞራል ምናምን ያያል ብዙ ነገሮችን ማጀመረ እሱ ነው አለችኝ እና ምን አሰብሽ አለችኝ ያ በቃ እሱ ሊጠይቅሽ የመጣው እና ትራንዚት ያደረገ እናት ያስደምጣት ነበር ወደ አማርኛ ቀይሮ የሰውን የተመልካቹን እና ደግሞ አደራ ምንም ሐሳብ አይግባሽ እዛ ይዣት ከሄድኩ በኋላ እንደምመልሳት ምንም አይነት ነገር እንደማይደርስባት ኃላፊነት ወስዳለሁ የሚል ነበር እሺ በቃ ማዘሪያ ምን አማራጭ አለኝ አለች ያው እህቶቼ ትንሽ ከበድ አድርገውት መታወቂያውን ፓስፖርቱን እዛ ያለውን የቤተሰቡ ኮፒ ላከልን ማስያዣ ኮላተራል ምክንያቱም
በዛው ዝም ቢባል ምንድነው የማን ያለ ነው ልጅን የት እንፈልጋታለን ችግር የለብኝም ማለት ሰጣቸው። ከዛ በቃ ፈጠነ ቪዛችን መጣ። ቪዛዬ ሲመጣ ትኬት ተቆረጠልኝ። ኦልሬዲ ወደ ቻይና ሄድኩኝ። በጣም ነው የሚገርመው። በአንድ ወር ውስጥ ምን ብሎ ፕሮሰስ አደረገልሽ? ፍቅረኛዬ ብሎ ወይስ የጉብኝት ቪዛ ነበረ? የጉብኝት ቪዛ የጠየቀልሽ? ድንገተኛ ውሳኔ ነው የወሰንከው? ቤተሰቦችህ ምን አሉ? ይዛሃት በአንድ ወር ውስጥ ይዛሃት ስትመለስ 我的爸爸妈妈就是说喜欢你这个人。 መጀመሪያ ላይ ለቤተሰቦች ይዣት እንደመጣ ሐሳቡን ሳቀርብ አልተስማሙም ነበር። ምክንያቱም በጣም ሩቅ ነው፣ የብዙ ሰዓት መንገድ ነው። እዚህ ደርሰ አይተ የምትመለስበት አይነት ሀገር አይደለም። ስለዚህ እነርሱም በሐሳቤ አልተስማሙ ነበር። እኔ ልቤ ላይ የነበረው ሐሳብ ርቀቱ ሳይሆን ለእርሷ ያለኝ ነገር ነበር እና በራሴ ወስኜ ይዣት ሄጃለሁ። 没问题，我给他们说。 ፍቅሩን ያስጨነቀ ወይስ ተመልካቹ ይዛሃትና ስላለ? 就是我喜欢他，我爱他，我不喜欢。 ይዣት ሄድኩት ስለወደድኳት ልቤ ውስጥ ፍቅር ስላለ ነው እንጂ የተመልካቹን ሐሳብ አይቼ አይደለም። በእርሱ አሳብቤ ይዣት ሄድኩኝ እንጂ መጀመሪያም ልቤ ላይ የፍቅር ፍላጎት ነበር። ለማግባትም ስለምፈልግ ሐሳቤ እንደዛ ነበር። ይዣት ሄድኩትኝ በቻይና ላይ የተለያዩ ቦታዎችን ለማስጎብኘት እሷ እንዳሳየችኝ እኔም ላሳያት ስለፈለኩ ነው። 以及景点了旅游的地方。你给姐姐说，就是我带你。 ያው አሁንም በድጋሚ የምለው ስለ ተመልካቾች አይደለም። የፈለገ ገንዘብ ባወጣ ሐሳቤ እርሷን በቻይና ላይ ማስጎብኘት ማሳየት ነበር። ለዛ ነው ይህን ያደረኩት። 知道中国的风俗人。 ተሳካለት? በደንብ ጎበኘሽ? ደስ አለሽ? እንዴት ነበር? ቤተሰብ ተጨንቆ እንግዲህ አድራሻውን ወስዶ ፓስፖርቱን ኮፒ አድርጎ ነው እንድትሄጂ የፈቀደው። በጉብኝት ቪዛ አብረሹ ከሄድሽ በኋላ እንዴት ነበር? እዛ ከደረስኩ በኋላ ለኔ በጣም ከባድ ነበር። በጣም ከባድ ማለትም ይሄር ነው በቤጂንግ ዋና ከተማቸው ነበር። ከዛ ቀጥሎ እየጎበኘን ወደ ራሳቸው ከተማ የደረስ ነው። ለራሳቸው ከተማ ላይ ስንደርስ የሱ ከተማ ላይ ማለት ነው ስንደርስ ተወልዶ ያደገበት ከተማ ላይ የሱ ከተማ ላይ ስንደርስ እውቅናውም በሱ ላይ አለ። ታዋቂ ሰው ነው። እውቅናውም አለ። ሞር በሱ አካባቢ ይበዛል እውቅናውም አለ እና ደግሞ በየሚፖስትበት ቪዲዮም አለ። ቤጂንግ ኮንን ቤጂንግ ነው ዛሬ ነገ ወደዚህ ከተማ እንመጣለን የሚልም አለ። እዛ ከተማ እንደምንመጣ ስለሚያውቁ ጠብቀውንም ነበር። ኤርፖርት ሳይሆን ከኤርፖርት ውጭ ላይቭ ሲከፍት ላይቭ ታይም አለው የራሱ ኦልሬዲ ያውቁታል። በዛን ሰዓት ላይ የሚሄድበትን ቦታ እያወቁ ይመጡ ነበር በጣም ብዙ የሱ ተመልካቾች እና ለኔ ከባድ ነበር ማለት አስተሳሰባቸው እንዴት ትችትም ነበረው። በጣም ብዙ ትችት ነበረው። ሁሉም ሰው እንኳን ደህና መጣሽ የሚለኝ አልነበረም። ትችቱ አፍሪካዊ ከመሆንሽ ጋር በጣም እንዴት የጥቁር ዜጋ ታገባለህ? ምን አተህ ነው አንተን የመሰለ ቆንጆ የሚል በዛው ፊት ለፊት የሚያወራም አለ። በዛን ሰዓት እኔ አልሰማም አልችልም። ነገሮች የሚገቡኝ ኦልሬዲ አሁን ላይ ራሱ ሊሊ ይባላል በቻይና ስሜ። ሊሊ ነው ስምሽ? ሊሊና ማቴላ የሚል ሲመጣ የድሮ ቪዲዮአችን ገና ሲሄድ አለ እና አሁን ቻይንኛ ችዬ ሪካርድ የተደረጉትን ሳይ በጣም እኔ ማለት ጥቁር ነሽ እያሉኝ በጣም መስቅ ነበር። ቋንቋው ስላልገባሽ እነሱ እየተናገሩሽ አንቺ ነበርና ይሰማኛል። አሁን ላይ በተለይ ቻይንኛ ከቻልኩ በኋላ ተናደርኩ። ማወቄ ሁላ እስከሚያበሳጨኝ ድረስ ቻይንኛ። ምክንያቱም የተቀበለኝ ህዝብ አለ እኔን የወደደኝ፣ እንደዛም ሆኖ ያልተቀበለኝ ህዝብ አለ የተቸኝ። እንዴት ከአፍሪካ ጋር ከጥቁር ዜጋ ጋር እንደዚህም ደግሞ አፍሪካ አትመስልም በጣም ቆንጆ ናት የት ሀገር እስከሚባልም አውጥተውኝ ነበር። በዛን ታይም በሄድኩበት ታይም ቫይራል
ግጭቶችም ነበሩ የመተቸትም የማድነቅም ነበርና የሆነ ላይ ላይቭ ስንገባ ቁጭ ብለን ላይቭ ምንገባ ከሆነ ቀስ ብዬ ስክሪንሻት ያረኩ ጉግል አረጋና ምን የተባልኩት የሚለው እና ብዙዎቹ ስድብ ሲሆንብኝ እንትን እየፈጠረብኝ መጣ ማልቀስ ለብቻ የተደበኩኝ ማልቀስ ጀመርኩኝ የመጡ የቆዳ ከለር እንደዚህ አስተያዩኝ ነበረ ከባድ ነበር ለኔ መጀመሪያው ታይም እና እልህ ውስጥ ገባሁ ቻይንኛ ለመቻል ማለት ቻይንኛ ብችል የራሴ የምናገራቸው በጣም ብዙ ነገሮች ይኖርኛል ብዬ ለማስረዳት ኢትዮጵያ ስትያቸው አያውቁ አፍሪካ ስትያቸው ያውቃሉ እንዴ እሷ እንዴት ቆንጆ ሆነች ይላሉ የሆነ የአፍሪካ ፎቶ ያመጣና እህትሽ ናት ይሉኛል ይሄን አለማወቅ ለእንትን ነውና ገርመኛል በጣም እንቤ ይመጣ ነበር በዛን ታይም በጣም ይከፋኛል እና ይሄን ስትራግሎች ለኔ ከባድ ነበሩ በጣም ያውቅ ነበር እንደው አይዞሽ ስላልተረዱሽ ነው ብሎ ከጎንሽ ነበር ወይስ ተደብቀሽ ነው ስሜትሽን የምታስተናግጂው መከፋቴን ሰው ቶሎ እንትን እንዲልብኝ ስለማልፈልግ ለብቻዬ በጣም ይከፋኛል ተኝቼ እንቤ ይወርድ ነበር እያሰብኩኝና ምንድነው እሱ በጣም እኔ ከሄድኩ በኋላ በጣም ላይቭ ላይ ጭቅጭቅ ተፈጠረ እስከ መሳደብ የሚፈጠር እንትኖች ነበሩና ነው ከቻይና ከተመለስሽ በኋላ እዛው ያለሁኝ እሱ ላይቭ ላይ አብሮኝ በሚገባ ሰዓት ቤት ውስጥ ከሆነ እንደዚህ አስቀምጦ እኔ ቁጭ ብዬ እሱ እዚህ ጋር ቁጭ ብሎ ላይቭ ጋር እንገባ ነበርና መሳደብ የመጨቃጨቅ የመምታት ስቲልና ነገር ከተመልካቾች ጋር ጀምሮ ነበርና ይሄም የመጣው በእኔ ምክንያት ነበረ እንዴት እንደዚህ ስላላችሁ አይነት ነገር የሷን እስከወደድኳት እናንተ አታበሉኝ አታጠጡኝ አይነት ንግግር በጣም ብዙ ጊዜ ይናገራቸው ነበርና ይሄ ነገር ለኔና እሱ በጣም ከባድ ነበር በጣም በዚህ አይነት ሁኔታ ምን ያህል ጊዜ አሳለፋችሁ ማለትም ስትራግሎችን ነው እንደላይ ይሄን ያህል ቻይንኛ እስከምችል ማለትም እስከ 6 ወር ያህል ለኔ ከባድ ነበር ምክንያቱም እዛ 1 ወር ቆየሁኝ ተመለስኩኝ እሱም ተመልሶ ወደኔ መጣ በዛን ታይም ሙሉ ተሰደበ ተከትሎሽ ሲመጣ ምክንያቱም እኔ የጉብኝት ቪዛ ያለቀ 1 ወር ብቻ ነበር የተሰጠኝ ተመለስኩኝ በጣም ብዙ ድርጅቶች ጊፍታሮቹ አሉ እነሱ በጣም የሚያግዙት ነበር አይዞ የሚልም ነገር ነበራቸውና ደግሞ ወደ ወጣቱ ስንመለስ ደግሞ ወጣቱ የመቀበል አልነበረውም እንዴት ከአፍሪካ ጋር ሴት ጋር ከጥቁር ሴት ጋር አይነት ትችት ነበራቸው በጣም ከዛ በኋላ ያው ቀኔ ደርሶ ወደ ኢትዮጵያ ተመለስኩኝ እኔ ሸኘኝ ኤርፖርት ላይ የነበረው ፊሊንግ እሱ የማልቀስ ምክንያቱም 1 ወሯን ኖርማል ሲምፕል አይደለም በእያንዳንዱ ቀኑ ትችት የነበረበት ሰዓት ነበርና ቀላል አልነበረ ላይቭ ላይ ወደ ኤርፖርት በሚሄድበት ታይም ላይ ከ10 ምናምን ሺህ በላይ ላይቭ ላይ ያዩን ነበርና በጣም ብዙ ቁጥር ነው በላይቭ 10 ምናምን ሺህ ኦልሬዲ ኖርማል ላይቭ በምንከፍትበት ሰዓት ከ5000 እስከ 6000 ከ3 እስከ 4000 ተመልካቾች ያዩታል እና በዛን ታይም ላይ ሳያስበው አለቀሰ በጣም እንትን ከትችቱ ማንም ሰፖርት እሱ አለማረጉ ከቤተሰብ አንፃር አለማረጉ ያው ማልቀስ ላይ እንትን ሲል በሚከፋበት ሰዓት ያው የነበረኝ ነገር ኦልሬዲ የብቻ ማልቀስ ነበር ስራዬ አላሳይም እንጂ በጣም ስቄ ገብቼ ቤት የሚሉኝ ያስታውስኩ ግን እንቢ መጣ ነበር ሆቴል ላይ ነበርኩኝ ለብቼና በቃ ተመለስኩኝ እዚህ ከገባሁኝ በኋላ ዘረገፍሽው አንቺ የሚያጠራቅምሽውን እንባ እዛ ላይ እሱ ሲያለቅስ እና ወደ ኢትዮጵያ ገባሁኝ ኢትዮጵያ ከገባሁ በኋላ ወዲያው ቴክስት አረገልኝ ከማንም ሰው ጋር እንዳትሰሪ እዚህ ከማንም ጋር እንዳትሰሪ እኔ ከፍልሻለሁ በቅርብ እመጣለሁ የሚል ነበር እኔ ደግሞ በቃ ኦኬ ከከፈለኝ አይነት ነው በቃ መምጣቴ ለኔ በጣም ደስ አለኝ የሆነ እዛ የነበረው ነገር እዚህ ሀገሬ ላይ ስገባ በጣም ደስ አለኝ እና
ያው እንደዛ ሲለኝ እሺ ከከፈልከኝ አልኩኝ። ጠበቅኩት ለ15 ቀን ያህል እዚህ ጠበቅኩት ለ15 ቀን ያህል። እኔ ብዙ ጊዜ መስራት ወዳለሁ ከልጅነት ጀምሮ ነው ስራ ውስጥ የገባሁትኝና ይጨንቀኛል። እንዲህ ቤት ውስጥ መቀመጥ አልወድም። በጣም ይጨንቀኛል። ፊቴ እስከ መበላሸት ይደርሳልና 15 ቀን ሲሞላ ፊቴ መበላሸት፣ እናቴን መጨነቅ ጀመረች። ምንድነው ማለት ሌላ ጊዜ የምትሯሯጠው ልጅ ስትለኝ ያው እኔ በጣም የሷ ጭንቀት በጣም ይጨንቀኛልና በቃ ወዲያው ቴክስት ደወልኩለትኝና እኔ ሌላ ስራ ምንም አይነት ስራ እንድትሰሪኝ አልፈለግም። እርግጥ ስራ ሙሉ ከነሱ ጋር ነው ያው እና አሁን ደግሞ ከሱ ጋር ያለው ቫይራል መውጣቱም አለ። ብዙ ሰው የሱ ጓደኞች እዚህ ያሉትም ኮሚት ያገኙኛል። እና እኔ ካንሰል አደረጋቸው ነበር እነሱ ዛካ ደውዬ በጣም ለንዴት እኔ በቃ አሁን የመጣ ስላልሆነ እስከ መቼ ነው የምጠብቀው? እኔ ራሴን ስራ አልሰራ ነው ይጨንቀኛል። ስራ ማልሰራ ከሆነ ወደ ስራ ልሄድ ነው። ከዚህ በኋላ አልጠብቅህም ብዬ ደወልኩለት። ከዛ ትንሽ የሆነች እንትን ስላጋጠመኝ ነው እመጣለሁ፣ 5 ቀን ጠብቂ፣ ይሄ ሳምንት ብቻ ጠብቂ እመጣለሁ አይ መጣ። 4 ቀኑ መጣ። ኤርፖርት ተቀበልኩትኝ። እዚህም ያው እንዳልኩሽ እሱ ጋር ያለ ፊሊንግ አለ። እኔ ጋር ደግሞ እኔ በቃ ቀጥታ ሀሳቤ ሌላ ሀገር ሌላ ቦታ ሰርቼ ነው የሚለውን ነው እንጂ በቃ የምፈልገው እሱ የነበረ ለስራ በጣም ምክንያቱም ከሌሎች ከሚከፍሉኝ የተሻለ ይከፍለኝ ነበረ። ሞር ስራውን ፈልገው ነበረ። ከዛ በድጋሚ በሚጣበት ሰዓት ግንኙነታቸው ወደ ጓደኝነት ጓደኛ አሰሪና ሰራተኛ ወደ ጓደኝነት ይሄን እንደዚህ አማክረኛል። ሞር እንደዚህ ቢሆን እንደዚህ ቢሆን እንደዚህ እያልኩ ደግሞ እኔ ደግሞ አማክረው ነበር ስራ ላይ እና ስራውን በተሻለ እንትን እያለ መጣና እዚህ ከመጣ ወደ ኢትዮጵያ 15 ቀን ላይ ነው ጸባዩ የሆነች ነገር መበሳጨት፣ መናደድ ነገር የባህሪ ለውጥ ማሳየት ጀመረ። እና ምንድነው አልገባኝም። ምን ሆነች ነው አይነት ነገር በምልበት ሰዓት በቃ እያወራ ያለቅሳል። ላይቭ ላይ ነው ምን ሆነች ነው ካልሆነ ወይ እንትን ማለት ትችላለህ አይነት ነገር ስለ አይ ቻይና እያለሁ መኪናዬን ሽጬ ነው ወደ አንቺ የመጣሁት። ምክንያቱም ቤተሰቦቼም ወደሷ እንዳትሄድ ምንም አይነት ነገር ሰፖርት እንደማያደርጉኝ የመጨረሻ ልጅ ነው። ምንም አይነት ነገር ሰፖርት እንደማያደርጉትና ከተመልካቹም አለ እዚህ ያለ ደግሞ እንዳልኩሽ ሀመር ላይ አካውንቱ ባን ተደርጎበታል። 1 ሚሊዮን ፎሎወርስ የነበረው ባን ተደርጎበት ነው እንደ አዲስ አሁን ወረዳ 400,000 ልንገባ ነው አሁን የከፈተው ላይ እና በቃ አሳዘነኝ በጣም። እንዴ ማለት ለምን እዛው አትሆንም ነበር ምናምን ስላ አይ በቃ ተይው ነገር አያወራ። ከዛ በኋላ አይዞ በቃ እቺ መኪና ሊቀጥለው እንገዛታለን ምናምን ብዬ እንትን ለማለት ሞክር። የሆነ ቃሌ እንዳልኩሽ ትንሽ ነገር ያበሳጫል፣ ትንሽ ነገር የኔ ንግግር ያጠነክረዋልና በቃ የሚቀጥለው ላይ እንገዛዋለን ምናምን ስለ አሁን እንገዛዋለን ተመለሰ በቃ እንገዛዋለን አይደል አሁን እንገዛዋለን በቃ አይነት በጓደኞቹም ትችት አለ። ቀላል አይደለምና ይሄን ነገር አሳልፈን ገዛችሁት። አሁን መኪናውን እዚህ 6 ወር ነው ያህል ተቀመጥን። ወደ ቻይና እንደሄድን ገዝተናል። ያሳለፍከውን አሁን ታሪክ ቻይና ለ1 ወር ቪዛ በሄደችበት ጊዜ የነበረውን የተቀበሏትም ያልተቀበሏትም እንዳሉ ነግራኛለች። ባንተ በኩል ወስነ መኪናህን ሸጠ ለፍቅር ዋጋ ከፍለህ እዚህ ስትመጣ እንዴት ነበር?他是我心里面爱的那个人，我肯定要追求他。በዛ ሰዓት በቻይና ያለው አዲስ ዓመት እንዳከበረን 10 ቀን ሳይሞላ እሷ ስራ እሰራለሁ ወደ ሌላ ቦታ ሄዳለሁ ስትለኝ መንቀሳቀስ የማይቻልበት ኃይለኛ በረዶ የሚዘንበት ጊዜ ስለነበር እናም ደግሞ መኪና ለመሸጥ በሰዓቱ ተፈላጊ አልነበረም። ምክንያቱም መኪና ለመግዛትም ሆነ ለመሸጥ ህዝቡ ከቤት የማይወጣበት ጊዜ ስለነበር አስቸጋሪ አድርጎታል። ሆኖም ግን ልቤ ውስጥና አይምሮዬ ውስጥ ያለችው እሷ ብቻ ስለሆነች የምፈልገውን ነገር ለማግኘት ልቤ የሚለኝን አድርጌያለሁ። መጥቼ እሷን ለማግኘት ምንም ነገር ቢሆን ወደ ኋላ አልልም ነበር።
我喜欢的东西必须要追到手。 ትልቅ ውሳኔ ነው። ያንቺስ ቤተሰቦች እንዴት ተቀበሉት? አሁን የፊታችን ህዳር ሰርጋችሁን ታደርጋላችሁ ወይም ደግሞ በጋብቻ ትጣመራላችሁ። እስካሁን የጮኝነት ጊዜ ነው። ቤተሰብ እንዴት ተቀበለ ፍቅሩን አብሮነቱን? ባንቺስ በኩል እሱስ ተጽዕኖ አልገጠመውም? አንቺ እንደገጠመሽ? ያው እንዴት ነው በእኛ ቤተሰብ እናቴ ከመጀመሪያ ካየችው ሰዓት ጀምሮ እስካሁን በጣም ተወደዋለች። ልጄን ይመስለኛል ነው የምትለኝና ታላቅ ወንድም አለኝ ነፍሱን ይማረውና ልጄን ነው የሚመስለኝ ነው የምትለኝ። መልኩ ነው ወይስ እማ አባባሉ? አንዳንዴ ማዘር ይላታልና ያው አነጋገሩ ከወንድሜ ጋር ይገናኝባታል። ማዘር እማ ሲል ወይኔ ልጄን ይመስለኛል ነው የምትለውና የእናት ወድ አባቴ በፍጹም አታገቢም አይነት መጀመሪያ ላይ ዘራፍ አለ። በፍጹም አይሆንም ነገር እንትን ማለት ጀመረ። ስራም ሁላ አትሰሪም ነገር ብዙ ጊዜ በስራ ጉዳይ ላይ ስለሚሆን እናቴ ትሸፍንልኛለች፣ እኔ እደባበቅ ነበረ። ያው ሌላ እህቶቼ እና እናቴ ተቀብለውት ነበር ያለውን ነገር ጸባዩን ሲያዩት ለፋሚሊ ያለው ሪስፔክት ክብር በጣም ክብር አለው ለሰው ልጅ ምን ያህል እንደሚያከብረኝ እንትን ያሉትን ነገሮች ሲያዩት ያ ቤተሰብ ላይ ብዙም ጥያቄ እንትን አልፈጠረባቸውም። ያው ያታለልኩ ሀገሩ ስለማያውቀው ነው አብሬ እያልኩኝም አግባብቻቸዋለሁ። አሁን ሽማግሌ ላክ በቻይና በእናንተ ሀገር ለማግባት የሚጠየቅ ጥሎሽ አለ። ኢትዮጵያ ውስጥም ደግሞ የራሱ የጋብቻ ስነ ስርዓት አለ። እስቲ አነጻጽረህ ንገረኝ። ቻይና ውስጥ አንድ ወጣት የወደዳትን ለማግባት ምንድነው ማድረግ ያለበት? 就是风俗人情结婚都差不多。 በቻይና ወንድ ልጅ ሲያገባ ለሴቷ ጥሎሽ ይሰጣል። ጥሎሹም ቤት፣ መኪናና ከ3 እስከ 4 የሚቆጠሩ ወርቆች፣ የጆሮ፣ የእጅ ቀለበት፣ የአንገት፣ የተለያዩ ጌጣጌጦችን ይሰጣል። እንዲሁም የእርሷ ቤተሰቦች የጠየቁት ገንዘብ ይሰጣቸዋል። የሌላቸው ደግሞ በተቻለ መጠን የተለያዩ ጌጣጌጦችን ይሰጣሉ። ከዛም አብረው ሰርተው ያድጋሉ። 但是有条件的车房彩礼都有。 በእኛ ሀገር ደግሞ ያው ሽማግሌ መላክ የመጀመሪያው ነው። ሽማግሌ ላክ ለትዳር ጥያቄ ያቀረብክ? 下个月2号，今天29号了吗？ አሁን ከ3 ቀን በኋላ ሽማግሌ ይላካል። 3天 tomorrow 3天。 ሰርጉ የት ነው የሚሆነው? እዚህ ነው ወይስ ቻይና? 肯定这边 ኢትዮጵያ ነው የሚሆነው። ሚዜዎችስ መርጠሃል? China 有。 ይመጣሉ። ቤተሰብ ውስጥ ተቀበለ። ከዛ በኋላ እንግዲህ እሱ እኔ ወደድኳትን ነው ብሎ መጣ ወደዚህ። ፍቅራችሁን አጸናችሁ፣ ተቀበሏችሁ። እንዴት ሆነ? አሁን እዛ በቻይና ሰርግ አርግተን ነበር። በጣም በትልቅ ሰርግ አርግተን ነበር። በእናትየው ጫና ምክንያት ማለትም በጣም ትወደኛለች። ላይክ ትልቅም ከመሆኗ 67 ዓመታቸው ነውና የመጨረሻ ልጄ ነው ማየት አለብኝ አይነት ብዙ ጊዜ ጫና ቤት ሴት እና ያው አሁን ላይ ኦልሬዲ በጣም ከእናቴ በስተቀር ከእናትና አባቴ በስተቀር ይሄን ነገር አያውቁም። ስለዚህ ሁለተኛ ሰርግ ነው የሚደረግልሽ እዚህ። ምክንያቱም ይሄን ነገር በሚስጥር ይዘነው ነበረ። ምክንያቱም በእኛ ቤተሰብ እንዴት ነው እዚህ ሽማግሌ ሳይላክ ሰርግ ሳይደረግ ጋብቻ በጣም ነውር ነው። በተለይ በእኔ እናቴ በጉራጌ ማህበረሰብ ያደገች ናትና ለኔ በጣም ትልቅ ነውር ነውና ይሄን እናቴ በድብቅ ይዛልኝ በቻይና ሀገር ያው በሱም በቤተሰቦቹ ጫና ትልልቅ ሰው ናቸው ማክበር ስላለብኝ እነሱንም ያው እሱን ከ9 ወር በፊት ቻይና ትልቅ ሰርግ አርግተን ነበር። እንዴት ነበር? ከኢትዮጵያ ለየት ያለ ነው ስርዓታቸው፣ ባህሉ እንዴት አየሽው? በጣም ደስ ይል ነበር። በጣም የነሱ የባህል የቀይ ልብስ አላቸው፣ ሙሉ ቀይ የሚለብሱት ባህል አላቸው። ከዛ በኋላ ደግሞ ወደ ነጭ ቬሎ የሚገቡትና እንደኛ ጥበብ እንደምንለው የሀገር ልብስ እንደምንለው እነሱም ያኛው አላቸውና
ባህላቸው በጣም ደስ ይላል። እንደኛም ይቀራረባል። ባህላቸው ተቀራራቢ ነው። በጣም ደስ ይላል። ስለዚህ እንዴት ነው ሙሽርነት? 就是挺好，就是 በጣም ደስ ይላል ያለው ነገር። የትኛውም ሀገር ሰው የትኛውንም ባህል መልመድ አለበት ብዬ አስባለሁ። ምንም ነገር በተራራቁ ሀገራት መካከል አንድ በሚሆንበት ሰዓት ሁሉም ነገር ቀስ በቀስ ይመጣል። መጀመሪያ ላይ እንጀራ መብላት አልወድም። ቀስ በቀስ አሁን ላይ አንድ እንጀራ መብላት ለኔ ትልቅ ነው። 东西入乡随俗，就是什么也要慢慢慢慢来。 በጣም ደስ ይላል። ቻይና ውስጥ የተለያዩ ሚዲያዎች ቃለ መጠይቅ አድርገውላችኋል አይደለ? አዎ የካፕሎች ምክንያቱም እሱ እንዳልኩሽ ከመጀመሪያ ጀምሮ እስካሁን ድረስ ያለውን ነገር በቪዲዮ ሼር ያደርጋል፣ በላይቭ ሼር ያደርጋል እና ይሄንን ነገር እኛን ላይቭም ሆነ ቪዲዮአችንን እየወሰዱ ለብዙ ሚዲያዎች ሼር ያደርጉላቸው ነበረ። የተገናኘንበት ምክንያት ለብዙ ቻይና ሰዎች እስካሁን መንገድ ላይ ተገናኝተን ይሄን ያህል እንትን መሆናችን ያነጋገራቸው ስለነበር እዛ ላይ ያው በጣም ብዙ ታዋቂ ሰዎች የሚገኙበት ነውና እዛ ላይ መቅረባችን ለኛ ቀላል አልነበረም። ያው እዛ ሞር ከ9 ወር በፊት እንዳልኩሽ እዛ ላይ ሰርግ ካደረግን በኋላ ሞር እይታችን ጨመረ። ያው እነሱም ጋብዘውን እዛ ሚዲያ ላይ ተገኝተን ቃለ መጠይቅ አድርገን ነበር። ይህም አሁን የወጣው ቪዲዮ መነጋገሪያ ሲሆን እናንተም በደንብ ሼር አድርጉልኝ፣ እኔም የሀገር ውስጥ ሚዲያዎች ቃለ መጠይቅ እንዲያደርጉልኝ እድሉን ይፈጥርልኛል ስትይ ነበረ። እዛ ሀገር ታዋቂ ሆነሽ አገርሽ ውስጥ ግን ማንም ስላንቺ አለማወቁ ይሰማሽ ነበር? እኔ ይሄ ነገር ማለት እዛ ቆይቼ ስመለስ ይሰማኝ ነበር። እዛ ያለውን ነገር ሙቀት አለ ላይክ ፎቶን እነሳ ወይ እንደዚህ ዲሊ ያየናት እንደዚህ ሲሉኝ በተለይ በቻይኖች ህዝብ እንደዚህ ሆኜ እዚህ ስመጣ መንገድ ላይ ማንም ቼክ አለመደረግ አንዳንዴ ይገርመኛልና ይሄ ነገር ትንሽ አሁን ያው እግዚአብሔር ይስጥልኝ በጣም አመሰግነዋለሁ። ማለት ይሄ ትንሽ ነገርም ሆነ ትልቅ ነገር ቶሎ የምሰበር የሚጎዳኝ አይነት ልጅ አይደለሁም እና በጣም የውጭ ሀገርን ትችት የቻልኩ ሰው የሀገሬን ትችት አይከብደኝም እና እኔ ቶሎ የምሰበር አይደለሁም። ይሄ ቪዲዮ ሲለቀቅ ወዲያውኑ አይምሯችንን ወደ ስራ የቀየር ነውና እሱ ነው ላሳየሁት። በጣም እናቴ ናት የታየችኝ። ወዲያው ሳየው ያለፈ ቪዲዮ ነው ተነገጥኩኝና ወዲያው አሳየሁት። በጣም ጥሩ አለኝ። ድረስ ነው ቡሬዳም ቫይራል እንወጣለን። እኔ ደንግጫለሁ። መለቀቁ ቫይራል እንወጣለን ጥሩ ነው ሲለኝ ኦኬ ና ቪዲዮ እንስራ። እኔ በድጋጤ ነው ቪዲዮ ለቀቀለው። 8 ወር ብዬ ነው የተናገርኩት። የ6 ወር ያለፈ ቪዲዮ 8 ወር አልፎታል ብዬ ነው የተናገርኩት። እኔ ላይ መጣው በግምት ነው። ቶሎ ለተመልካች ምንም የተፈጠረ ነገር የለም በእኔና በሱ መካከል ብለሽ የሰራሽው ቪዲዮ አለ። እሱን ወዲያው ነው በቃ እንደዚህ ብለን እንልቀቅ ሲለኝ ወዲያው እንደዛ ብዬ ለቀቅኩትኝና የለቀቀውን ሰው ታውቁታላችሁ? ገንዘብ ጠይቆኝ ነበር አለበለዛ አለቀብሻለሁ ብሎኝ ነበር የሚል ነገር ሲመላለስ አይቻለሁ። አዎ ይሄን ቪዲዮ ሲለቀው የኔን አካውንቴ ብሎክ አድርጎት ነው የለቀቀው እና እኔ ሀገር ሰላም ብዬ ተኝቻለሁ። ጠዋት ስነሳ ከ10 በላይ ሼር ቪዲዮዎች ስነካው አይከፍትልኝም። 10ሩም እንደዚህ ሲሆንብኝ ግራ ገባኝ። ከዛ አዲስ አካውንት ከፈትኩኝና ስሙን ከስር ስለሚጽፍ ሰርች አደረኩት። ሰርች ሳደርገው እንግጥ ብዬ ቀረሁት። እኔ ኦልሬዲ የዛን ቀን በ40 ደቂቃ ረስተነዋል። በቃ ይዞ እንደዚህ አቱን ተባብለን ረስተነዋል። ደነገጥኩኝ። ትያልኩኝ አያውቲ ወዲያው ለሷ አሳየሁት። እኔ ተንቀጥቅጫ አሳየሁት። በጣም ጥሩ ሲለኝ ትያልኩኝ በድንጋጤ ነው ቪዲዮውን እያለቀኩት የነበረው የዛን ሰዓት ያሉትን ቪዲዮዎች እና ያው አናገርኩት። ሜሴጅ አደረኩለት። እኔ ነኝ እንዲያቀኝ ብዬ ፕሮፋይል የኔና እሱን አደረኩትኝና ሰላም ነኝ ለቤተሰብ ስትል አጥፋ ይሄንን ነገር ማንም ማየት የለበትም። ለኔ ችግር የለብኝም ግን ጥሩ አይደለም አልኩትኝና የሆነ የመሳቅን የማሾፍ ነገር እዛ ጭራሽ ፓርቲቱም አለሽ አለኝ ማለት ነው። ከዛ እንደታጠፋው እንትን ልሃለሁኝ ሰዓት ሰጥሃለሁ ቀን እንትኖች ልሃለሁኝ ምናምን ስለው ወዲያው ቪዲዮ ስገባ ሴት ናት የፖሰተችው። ድምጿ ይገባ ነበር ስታወራ
ከዛ በብዙ ጓደኞቼ ሪፖርት አድርገን ጠፋ። በድጋሚ ፖስት አስጠፍተን ነው በሁለተኛው ቀን በድጋሚ ፖስቶት ቫይራል ወጣ። የመጀመሪያው አስጠፍተናልና በሁለተኛው ነው ቫይራል ወጣ። ከዛ በኋላ ያው ብር ስጭኝና አጠፋልሻለሁ ሲለኝ እንደዚህ እያለኝ ነው ስላ የቶኪ አካውንቱን ላክ በይው ብር ሰጠውላል አልሰጠውም ሴት ናት ወንድ ናት ቢለው ለማለት ስሙን ለማየት ነው አልሰጠውም ሴት ናት ወንድ ናት ቢለው ለማየት ነው ሲለኝ ኦኬ አካውንቱን ላክልኝ ስላ እባክሽ አሾፈብኝ አወቀ ማለት ነውና በቃ ንግግር ይቀር ግን ቤተሰብ ጋር ድንጋጤ አልፈጠረም ወዲያው ማሳወቅ ችለሻል አዎ ወዲያው ገብቼ በማዘር እናቴ ጋር ሄድኩኝና ወዲያው ብሎክ ለማድረግ እንትስል ስሙ በአማርኛ ነው የተጻፈው የእናቴ ደግሞ እንትኑ አማርኛ አይላት በምንም አልመጣልኝ ከዛ በኋላ ታናሽታለች መጣችና ምንድነው ማየማታ ቪዲዮሽን አይታ ነበር አለች ቆሌ በቃ በጣም ቆሌ የተገፈፈ ደረገጥኩኝ ምን አለች አይ ስስቅ ነበር አለች ማይ ስስቅ ነበር አለችኝ ብዙ ጊዜ እንዳልኩሽ በእነሱ ቲክቶክ ድራማቲክ ነገር እንሰራለን ቫይራል ለመውጣት ብለን እንደዛ መስሏት አልፈዋለች አለች እና አረባክሽ አልገጥያ ስትለኝ ያው ቀለል ደስ አለኝ ሆነ ቀለል አለኝና ስትመጣ ምንም አላለችኝ ከዛ አይማይ እዚህ ደግሞ ከእናቴ ቤት አይርቅም የ5 ደቂቃ መንገድ ነው የተፈጠረው ቦታ ላይና ማይ እዚህ ጋር አካባቢ እንደዚህ ሆኖ ነበር እኮ ምናምን ድራማ መስሎኝ እኮ ምናምን ብዬ አለፍኩትኝና ያው እንዴት ነው በአሁን በተለይ በአካባቢው ነገር እንዴ ልጅሽ እንደዚህ ሲባል ይሰማታል የትኛውም እናትና ያው የተፈጠረውን ነገር ለዛም ነው ሚዲያ ላይ ወጥቼ መናገር ፈልጋለሁ እውነት ነው በጣም ደስ ብሎናል ስላገኘናችሁ እንግዲህ ሰርጋችሁ ደብረ ዘይት ነው እዚህ ቢሾፍቱ ነው ምንም ጥያቄ የለውም ተወልደሽ ባደግሽበት ነው ስለዚህ ትልቅ ሰርግ እንደሚሆን የበለጠ ደግሞ እንግዲህ ሁለት የተለያየ ባህል ወግና ስርዓት ላይ ተወልደው ያደጉ ግን ደግሞ ፍቅር ያስተሳሰራቸው ጥንድ የሆኑ ወጣቶች ናቸውና በጣም ደስ ብሎናል እንግዶቻችን ስለሆናችሁ ማለት የምትፈልጉት ነገር ካለ እድሉን ልስጥ በጣም አመሰግናለሁ እኔን አክብራችሁኝ እዚህ ስለጠራችሁኝ እና ማለት የምፈልገው ነገር ያው ለህዝቡም ለቤተሰቤም ለሁሉም መናገር የምፈልገው ነገር ቢኖር የትኛውም ሀገር የተለያዩ ሀገር ያዋቅረናል አንድ ያደርገናል ፍቅር አንድ ያደርገናል እና በቻላችሁ መጠን ይሄ ከዚህ ባንባባል አንድነት ቢኖረን ብዬ አስባለሁኝ በተለይ ሞር የውጭ ሀገር ዜጋ የምናገባ ሴቶች ላይ በጣም ብዙ ጫና አለ እኛም ጋር በጣም ብዙ ጫና አለብን በእውነት በጣም ትችት አለብን በየመንገድ ስንሄድ በየሆቴል ስንሄድ የምንተቸው የምንሰደብም አለን እና የሁሉም ሰው አንድ አይደለምና አንተ የምታውቂያት ወይም አንቺ የምታውቂያት ለሆነ ነገር ከሆነ ሁሉም ሰው አንድ አይደለምና አፍቅረን ወደን አንድ የምንሆን አንድ ላይ እንተሳሰር አለንና ይሄንን ነገር ብትረዱልን ብዬ ባይነኝ ሁለተኛ ክብሩ ይስፋ ለእግዚአብሔር እና ለቤተሰቦቼ ለእናቴ ጠንካራ ሆና ጠንካራ ላረገችኝ ከልጅነቴ ጀምሮ እስካሁን ድረስ ላጠነከረችኝ እናቴ አመሰግናለሁ ለእህቶቼ ለቤተሰቦቼ ለሁሉም በጣም አመሰግናለሁ 感谢 ACLBR 的这个 በመጀመሪያ አክብራችሁ ስለጋበዛችሁኝ በጣም አመሰግናለሁ በመቀጠልም ያለው ባህል ፍቅራችሁ አስተሳሰባችሁ በጣም ደስ የሚል የተለየ ሀገር ከሌላው ሀገር የተለየ ልብ አላችሁ እና በጣም ደስ ብሎኛል የዚህ ሀገር ሚስትም ስላለኝ ጭምር 热情就是我很喜欢这边的风俗人情还有就是我走了7个国家就是见过很多的女的 በመጨረሻም እሷን ካገኘሁ በኋላ ወደ ተለያዩ ሀገራት ሄጃለሁ እንደዚህ አይነት ሀገር የለም በየርንበት ቦታ ሁላ ቻይና እየተባለ መጠራት ለኛ ትልቅ ትርጉም አለው 走到街上了哥哥姐姐了就是
ብዙ አይነት የተለያዩ ሀገር ሴቶች አይተናል። እንደ ኢትዮጵያ አይነት ሴት የለችም እና በጣም ደስ ትላላችሁ። 就感觉到人心里可舒服。 ልጃችንን ተንከባከብ። 你给姐姐说走了， ከብዙ ቦታዎች እርሷን መርጫለሁና ምንም ችግር የለውም። 就是你。 አመሰግናለሁ። የተለየ ቅጽል ስም አላት የምትጠራት? ማን ነው የምትላት? ሊሊ? ያው በቻይና ሊሊ፣ በኢትዮጵያ ደግሞ ታሪክ ነው የምትባለው። አንቺስ ማን ነው የምትዩ? ባሌ ነው የምለው። ሚስቴ ነው ቢለኝ ያው ሎፖ ባሌ ሚስቴ ነው የምትባለው። ደስ ብሎኛል ስላገኘኋችሁ። እግዚአብሔር ያክብርልኝ። ትዳራችሁ ያማረ በፍሬም የተባረከ እንዲሆንላችሁ ምኞታችን ነው። እግዚአብሔር ያክብርልኝ። ደግመን እንገናኛለን። ተስፋ አደርጋለሁ። አመሰግናለሁ።